ከትላልቅ አርቲስቶች ጋር ኮላብ ከማድረግ ጀምሮ የመሬት መቀጥቀጥ የሚያስነሳ ኮንሰርት የሚያቀርበው ትራቪስ ስኮት እዚህ ለመድረስ የጓደኞቹ ቤት ሶፋ ላይ እየለመነ ማደር ነበረበት። እንዲሁም ቤተሰቦቹ ተማሪ ያሉ በሚልኩለት ብር እሱ ወደ ተለያዩ ሀገራት እየሄደ ሙዚቃዎችን ይሰራ ነበር። ቤተሰቦቹም ይህንን ሲያውቁ ብር መላክ ያቆማሉ። ትራቪስም ችግር ውስጥ ይገባል። በዛሬው ቪዲዮ ይህንን የኢነርጄቲክ ራፐር ሙዚቃ ስታር የሆነውን ትራቪስ ስኮት ታሪክ ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ወደ ቪዲዮ። ትራቪስ ስኮት ወይንም ቤርማን ዌብስተር የተወለደው ኤፕሪል 30 1991 ሆስትን ቴክሳስ ውስጥ ነበር። አባቱ ዌብስተር ሙዚቀኛና የጃዝ ኮምፖዘር በመሆኑ ለትራቪስ ስኮት እንዴት ሙዚቃ ሳምፕል እና ፕሮዲዩስ እንደሚደረግ ያስተምረዋል። እናቱ ደግሞ የአፕል ድርጅት ሰራተኛ ስትሆን ለቤተሰቡ ዋነኛ የፋይናንስ ደጋፊ ነበረች። ትራቪስም 10ዎቹ ዕድሜ ላይ ያለ ትራቪስ ስኮት በሚለው ስያሜ ሙዚቃዎችን ፕሮዲዩስ ያደርግ ነበር። ለትራቪስ ስኮት ስያሜ ምክንያት የሁለት ሰዎች ጥምረት ሲሆን ይህም አጎቱና በጣም የሚወደው ሙዚቀኛ ኪድ ኩዲ ነበሩ። ትራቪስ ማለት የአጎቱ ስም ሲሆን አንድ ኢንተርቪው ላይም አጎቱን እንደ ሮል ሞዴል እንደሚያየውና የእሱን አሻራ ለማስቀመጥም ስሙን እንደተጠቀመ ተናግሯል። እንዲሁም ስካት የሚለው ደግሞ በጣም የሚያደንቀው ዘፋኝ ትክክለኛ ስም ሲሆን ትራቪስም ኪድ ኩዲን እያየ ባያድግ ኑሮ እዚህ ደረጃ እንደማይደርስ ተናግሯል። ትራቪስ ሃይስኩልን ኤልኪንስ ሃይስኩል ቴክሳስ የተማረ ሲሆን በትምህርቱም ጎበዝ እንደነበር ይናገራል። በዛ ጊዜም የተለያዩ ቲያትሮች ላይ ይሳተፍ ነበር። ከዚህ በኋላም ወደ ፕሮዲዩሲንግ በጥልቅ እየገባ ሲመጣ ትምህርቱን ይተውና ሙሉ ሰዓቱን ለሙዚቃ ያደርጋል። ደ ግራጁዌትስ የተሰኘ ግሩፕ ከጓደኛው ጋር ከፍተው የተለያዩ ትራኮችን ማይስፔስ ላይ መልቀቅ የጀመረው ትራቪስ ስኮት ትንሽ አቴንሽን እያገኘ መጣ። የትራቪስ የትምህርት ፍላጎት በጣም እየቀነሰ ቢመጣም ቤተሰቦቹ ግን እንዲማር ያስገድዱታል። በዚህም ቴክሳስ ውስጥ ወደሚገኝ ዩኒቨርሲቲ ይገባል። ቤተሰቦቹ ከኮሌጅ ተመርቆ ስራ እንዲይዝ ከፍተኛ ፍላጎት ነበራቸው። ትራቪስ ግን ትምህርት ሙዚቃ ላይ እንደሰራ እየጎተተው እንደነበርና በጣም እንደሚጠላ ነበር የተናገረው። ኮሌጅ ሁለተኛ ዓመት እያለም ድሮፕ አውት ያደርግና ሙሉ ጊዜውን ለሙዚቃ ይሰጣል። ይህ ግን ቤተሰቦቹ አያውቁም። እሱም ለላፕቶፕና ለመጽሐፍ መግዣ እያለ ብር ከቤተሰቦቹ የሚያስልክ ሲሆን ይህንን ብር ግን የሚያጠፋው ወደ ተለያዩ ሀገሮች እየሄደ ሙዚቃዎችን ለመስራት ነበር። ወደ ኒውዮርክ ሄዶ ያልተሳካለት ትራቪስ ተስፋ ሳይቆርጥ ወደ ሎስ አንጀለስ ይሄዳል። ቤተሰቦቹ የላኩለትን ብር ደግሞ በአውሮፕላን ትኬት ስላጠፋ ማደሪያ እንኳን አላገኘም። በዚህም ምክንያት በተለያዩ የጓደኞቹ ቤት ሙዚቃ ሲሰሩ ከዋለ በኋላ እንዲያሳድሩት ይለምናቸዋል። እነሱም ይፈቅዱለትና ወንበሮች ላይና ሶፋዎች ላይ እንዲተኛ ያደርጋሉ። ትራቪስ አንድ ኢንተርቪው ላይ እንደተናገረው በጊዜው በጣም ድሃ እንደሆነና የነበረበት ሁኔታም ተስፋ አስቆራጭ እንደነበር፣ ነገር ግን እሱ ለሙዚቃ ያለው ፍላጎት ከፍተኛ ስለነበር ሁሌም እንደሚሞክር ነበር የተናገረው። ተስፋ ቢቆርጥ ኑሮ ከዚህ በኋላ የምነግራችሁ ታሪክ ባልተፈጠረ ነበር። ቤተሰቦቹ የዋሻቸው እንደሆነ ሲያውቁ ሙሉ ለሙሉ ገንዘብ መላካቸውን ያቆማሉ። እንዲሁም ኮሌጅ ሄደው ዶርሙን ሲያዩ ባዶውን ያገኙታል። በዚህም በጣም ይናደዳሉ። ከዚህ በኋላም ትራቪስ ሙዚቃ መስራቱን ይቀጥላል። የሰራቸውን ሙዚቃዎችም ለተለያዩ አርቲስቶች ይልካል። በዚህም ቲአይ የተሰኘው ራፐር ላይትስ የተሰኘውን ሙዚቃ ያዳምጥለታል። ትራቪስንም ወዲያው ወደ አትላንታ ይጠራውና ሌሎች ዘፈኖችን ፐርፎርም እንዲያደርግለት ይጠይቀዋል። ትራቪስም በደንብ ፐርፎርም አድርጎ ቲአይን ያስደምማል። ከዚህ በኋላም ቲአይ ወደ ግራንድ ሃስል ሪከርድስ ትራቪስን ያስፈርመዋል። ትንሽ ቆይቶም ትራቪስ ከካኜ ዌስት ጋር ከሚሰራ ሰው ስልክ ይደወልለትና ካኜ ሊያገኘው እንደሚፈልግ ይነግረዋል። ትራቪስም ወደ ኒውዮርክ በመሄድ ለቲአይ እንዳደረገው ለካኜም ፐርፎርም ያደርግለታል። ከዚህ በኋላም የትራቪስ ላይፍ ሙሉ በሙሉ ይቀየራል። ከብዙ ቆይታና ልፋት በኋላ የትራቪስ ስኮት የመጀመሪያ ኦፊሻል ሚክስቴፕ ኦን ፋሮው ይለቀቃል። ይህ ሚክስቴፕ በጣም ዳርክ የሆነ ሳውንድ ሲኖረው እንደተለቀቀም ለነካኝና ለሌሎች እንደነ ፊውቸር አይነት ራፐሮች ጆሮ ቢስብም በአብዛኛው ህዝብ ግን በጊዜው ተቀባይነት አላገኘም። በዚህ አልበም እንደ ኩዊንታና እና ሄል ኦፍ ኤ ናይት በጣም የተለዩና ትራቪስ ለወደፊት ትልቅ ተስፋ እንዳለው ያሳዩ ትራኮች ነበሩ። የትራቪስ ቀጣዩ ሚክስቴፕ ዴይስ ቢፎር ሮዲዮ ኦገስት 18 2014 ላይ ይለቀቃል። ይህ ሚክስቴፕ በብዙዎች ዘንድ አሁንም ድረስ ተወዳጅ ሲሆን የራሱን ስታይል ለዓለም ያስተዋወቀበት ነበር። በዚህ አልበም እንደነ ያንግ ተግ አይነት ትልልቅ ራፐሮች የተሳተፉ ሲሆን ሜትሮ ቦሚንም አንዳንድ ትራኮች ላይ ፕሮዲውስ አድርጎለታል። በዚህ ሰዓት ትራቪስ ከነዚህ ከመሰሉ ትልቅ ስም ካላቸው ራፐሮች ጋር ቢሰራም አሁንም ግን ብሎ አላደረገም። ሮዲዮ ሴፕቴምበር 4 2015 ላይ ይለቀቃል። በዚህ አልበም ካኜ ዌስት፣ ፊውቸር፣ ዘ ዊከንድ፣ ጀስቲን ቢበር እና ያንግ ተግ የተሳተፉ ሲሆን ቢልቦርድ ላይም 3ኛ ደረጃ ላይ ተቀምጦ ነበር። ብዙ ሰዎችም ይህ አልበም ትራቪስ ሃይፕ ብቻ ሳይሆን ጥሩ ቪዥን እንዳለው አሳይቶናል ብለዋል። ከዚህ አልበም ኦ ማይ ዲሳይድ የተሰኘው ትራክ ትራቪስ ወደ ሙዚቃ ኢንዱስትሪ ለመግባት እንዴት እንዳለፈና እንደደከመ የሚናገር ሲሆን ቃል በቃልም እንዴት ከቤት እንደወጣና ወንበሮች ላይ ሲተኛ የነበረባቸውን ጊዜያት የሚገልጽ ዘፈን ነበር። አንቲዶት የተሰኘው ትራክ ብሎ ያደርግና ትራቪስ በድንገት ኢንተርቪዎችን ማድረግ ይጀምራል። እንዲሁም ቱር ያደርጋል። ቱር በሚያደርግበት ሰዓት ወደ ክራውድ መወርወር፣
ማይክን መወርወርን ጨምሮ የሚያሳያቸው እብድ የሚያስብሉ አክቶች በዛ ጊዜም ነበሩ። ከዚህ በኋላም ትራቪስ ስኮት ሴፕቴምበር 2 2016 ላይ በርድስ የተሰኘውንና የብዙዎች ፌቨራይት የሆነውን አልበም ይለቃል። ይህም አልበም ቢልቦርድ ላይ አንደኛ የተቀመጠ ሲሆን ጉዝባምስ የተሰኘው ከኬንድሪክ ላማር ጋር የተሰራው ትራክ በጣም ሂት ሆኖ ነበር። በአሁኑ ሰዓትም ጉዝባምስ ከ1 ቢሊዮን በላይ ተመልካቾችን አግኝቷል። በተጨማሪም ሮል ሞዴሉ ከሆነው ኪድ ኩዲ ጋር በመሆን ትሩ ዘ ሌት ናይት የተሰኘውን ትራክ ሰርቷል። ከዚህ በኋላም ትራቪስ በጣም ቱር ማድረግ ይጀምራል። እንዲሁም በፋሽን ኢንዱስትሪው የፋሽን አይከን እየሆነ ሲመጣ የተለያዩ ብራንዶች ያስፈርሙታል። 2018 ለብዙዎቹ የትራቪስ አድናቂዎች በጣም ደስ የሚል ጊዜ ነበር። ምክንያቱም አስትሮወርልድ የተሰኘው ለ2 ዓመታት ሲወራለት የነበረው አልበም ይለቀቃል። ይህ አልበም አሁን ድረስ የማይሰለቸውንና 3 ቢት ስዊች ያለውን ሲኮሞድ የተሰኘውን ሙዚቃ ከድሬክ ጋር የሰራበት ሲሆን ይህም ዘፈን በአሁኑ ሰዓት 1.3 ቢሊዮን ቪው ዩቲዩብ ላይ አግኝቷል። ቢልቦርድ ላይ አንደኛ የተቀመጠው ይህ አልበም ግራሚ ላይም ቤስት ራፕ አልበም በሚል ኖሚኔት አስደርጎታል። ትራቪስ ስኮት አስትሮወርልድ ስያሜውን የሰጠው ሆስተን ውስጥ ከሚገኝ አስትሮወርልድ ከተሰኘ ፓርክ ሲሆን ይህም ቦታ ትራቪስ ሕፃን እያለ የሚያዘወትርበት ቦታ እንደነበር ተናግሯል። ከዚህ አልበም ደግሞ ሌላኛው ሂት ትራክ በተርፍላይ ኢፌክት ሲሆን በጣም ብዙዎችም እኔንም ጨምሮ ፋይቨራይታቸው እንደሆነ ይናገራሉ። የእናንተን የሚመቻቸውን የትራቪስ ስኮት ሙዚቃ ኮሜንት ላይ አስቀምጡልኝ። የትራቪስን ተወዳጅነት የጨመረው ከሙዚቃዎቹ ባሻገር የሚሰሩት ቪዲዮዎች ሲሆን ለምሳሌ የሲኮሞድ ሲኔማቶግራፊ እና ትራንዚሽኖች ከሙዚቃው ቢት ጋር በጣም የተለየ ከለርን ፈጥረዋል። ከዚህ በኋላም ትራቪስ ጁላይ 28 2023 ኢትዮጵያ የተሰኘውን አልበሙን ይለቃል። ይህ አልበም ቢልቦርድ ላይ አንደኛ ደረጃ የተቀመጠ ሲሆን እንደ ሜልት ዳውን እና ፊን አይነት ትራኮች ሂት ሆነው ነበር። በዚህ አልበም እንደነ ዘ ዊከንድ እና ፕሌይቦይ ካሪ አይነት ትልልቅ አርቲስቶች የተሳተፉ ሲሆን ከካርቲ ጋር የሰራው ፊን የተሰኘው ትራክ ቲክቶክ ላይ በጣም ቫይራል ሆኖ ነበር። ይህ ትራክም የተለያዩ ሀገሮች ላይ ቱር በሚያደርግበት ሰዓት ብዙዎች የሚወዱት ዘፈን ነው። ትራቪስ ግን ዘፋኝ ብቻ ሳይሆን የቢዝነስ ሰው መሆኑን ለማስመስከርም ከናይክ ጋር በመሆን የራሱን ስታይል ያለው ጫማ ለህዝብ አስተዋውቋል። ትምህርቱን አቋርጦ ብቻውን አይቷት ወደማያውቃት ሎስ አንጀለስ ሄዶ ሙዚቃ መስራት የጀመረው ትራቪስ ስኮት በአሁኑ ሰዓት በብዙዎች ዘንድ ተወዳጅነትን አግኝቶ ቶፕ ከሚባሉ ራፐሮች ውስጥ ይጠቀሳል። የትራቪስ ሙዚቃዎች የተለየ ኢነርጂ ያላቸው ሲሆን የመጀመሪያዎቹ አልበሞች ደግሞ ዳርክ የሆኑ ስሜቶች ይበዙባቸዋል። በሙዚቃዎቹ ስለ አዲክሽን ሳያወራ የማያልፈው ትራቪስ ዴይስ ቢፎር ሮዲዮ የተሰኘው አልበም ላይ ድራግስ ዩ ሹድ ትራይ ኢት በሚለው ሙዚቃ ድራጎችን መጠቀም የሚያመጣውን ተጽዕኖ በግልጽ የተናገረ ሲሆን አስትሮወርልድ ላይ ደግሞ እንዴት ከድራጎች እያገገመ እንደሆነና በድራግ ኦቨርዶዝ ለሞተው ዲጄ ስክሪውም ማስታወሻ የሚሆን ዘፈን አለው። ኢትዮጵያ የተሰኘው አልበም ላይ ደግሞ ፊን የተሰኘው ሙዚቃ የሚገልጸው አንድ ነገር በተለይም ድራግን በጣም መፈለግንና ከድራግ በተጨማሪ ደስታንና ገንዘብን በጣም መፈለግን ይገልጻል። ትራቪስም እንደነ ፊውቸር አይነት ራፐሮች ጋር ብዙ ዘፈኖች ላይ የሰራ ሲሆን ታይፕ ሺት የተሰኘው ማርች 22 2024 ላይ የተለቀቀው ዘፈን ላይ አሁንም ትራቪስ የሚገልጸው አዲክሽን ውስጥ እንዳለና የሚወስደው የዶዝ መጠንም እየጨመረ እንደመጣ ሲሆን ፊውቸር ደግሞ ራቶች ጋር ወይንም ለፖሊስ የሚተባበሩ ሰዎችን እንደማይወድ የተናገረ ሲሆን ይህንንም አብዛኞቹ ሰዎች 6ix9ን ለመናገር ነው ሲሉ፣ ሌሎች ደግሞ ጋናን ነው ይላሉ። ከትራቪስ ስኮት በጣም ትልቅ የሚባለው ኮላብ ከድሬክ ጋር የሰራው ሲኮሞድ ሲሆን ሌሎችም ትላልቅ አርቲስቶች ጋር በጣም ከባድ የሆኑ ኮላቦችን ሰርቷል። ጋይስ እንግዲህ የትራቪስ ስኮት ታሪክ ይህንን ይመስል ነበር። ቀጣይ በማን አርቲስት ወይም ራፐር ልሰራላችሁ ኮሜንት ላይ ንገሩኝ። እንዲሁም ከትራቪስ ስኮት የሚመቻችሁን ዘፈን ኮሜንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።